አብራችሁን ቆዩ መሰለ ገባው ላይ የላሊበላ ከተማ የገናን በዓል ለማክበር ከተለያዩ የሀገሪቱ አካባቢዎች ወደ ከተማዋ እየገቡ ያሉ እንግዶቿን መቀበል ጀምራለች። የከተማዋ ወጣቶችም የእንግዶቹን እግር ከማጠብ ጀምሮ የተለያዩ ዝግጅቶች በማሰናዳት የበዓሉን ታዳሚዎች እየተቀበሉ ነው። በዚህ ጉዳይ ላይ ሪፖርተራችን ንብረት የተሆነ ተጨማሪ ዘገባ አለ። የገና በዓል በድምቀት የሚከበርባት ታሪካዊቷ የላሊበላ ከተማ በዓሉን ለማክበር ከተለያዩ የሀገሪቱ አካባቢዎች ወደ ከተማዋ እየገቡ ያሉ እንግዶችን መቀበል ጀምራለች። ከምዕራብ ጎጃም ዞን ደቡብ አቸፈር የገና በዓልን ለማክበር በላሊበላ ውቅር አብያተ ክርስቲያናት ግቢ ያገኘናቸው ቄስ መላክ ታፈረ ከተማዋ ከአሸባሪው የህወሓት ኃይል ነፃ ወጥታ በቦታው በመገኘታቸው የተሰማቸውን ደስታ ገልጠውልናል። ቅዱስ ላሊበላ ለማክበር ያው መጥቻለሁ። ሰላም ነው። ያው ቤዛው ሁሉ አክብረን ወደ ቤታችን በሰላም እንድንመለስ ለክርስቶስን ፈቃዱ ይሁንልን። የላሊበላ ከተማ ወጣቶችም ለገና በዓል ወደ ከተማዋ እየገቡ ያሉ እንግዶችን ከእግር አጠባ ጀምሮ የተለያዩ ዝግጅቶችን በማሰናዳት ለመቀበል ዝግጅታቸውን ቀደም ብለው ማጠናቀቃቸውን ለኢቲቪ ተናግረዋል። ከተማዋን የማጽዳት ስራ ወጣቱ ስፔሻሊ እኔ ያስተባበሩኝ አደራጅቸው ወጣቱን በአንዳንድ ነገሮች በማሟላት ማቴሪያል በራሴ ከተማዋ ንጹህ እንድትሆንና ለእንግዳ የሚመጣ እንግዳ ምቹ እንድትሆን አድርገናል እስካሁን። አሁን ደግሞ እንግዳው በሚመጣበት ጊዜ እንደዚህ እንደምታየው ማለት ነው እግር ማጠቢያ እንግዳ መቀበያ የእንጀራ እንዲበሉ ውሃ እንዲጠጡ እያመቻቸን ነው የምንገኘው ማለት ነው። በአሁኑ ሰዓት ምግብ ማብላት አለ። ሲመጡ ከምግብ ማብላት ፕሮግራም ያደረግን ነው። ሁሉንም ነገር ያዘጋጀን ያለ ነው። ምንም የተለየ ነገር የለውም። የቀዘቀዘም ነገር የለውም። እንግዶቻችንን እየተቀበልን ያለ ነው። አሁንም ቢሆን ያው እየተዘጋጀን ነው እንደምታዩት። አሁንም እየገቡ ነው። ነገ ወዳም ብዙ መንገር ላይ እንዳሉ መረጃዎች አሉና አሁን ሰላም ነው፣ የተረጋጋ ነው። በቃ ደስ የሚል ነው ከተማው ላይ ያለው። ከዚህ በፊት በክምናም በተለያዩ አልባሳት በመንችለው መንገድ ያን ያደረግነው ያለ ነው። አሁንም ቢሆን ሁሉን ነገር ዝግጁ ሆነን እየጠበቅነን ያለ ነው እና ሁሉም ነገር ሰላም ነው። በዓሉን በላሊበላ ለማክበር በቦታው ቀድመው የደረሱት ቄስ መላክ ታፈረ አሸባሪው ህወሓት በከተማው ላይ ባደረሰው ውድመት የውሃና የመብራት ችግሮች ቢኖሩም ህዝቡ ላደረገላቸው አቀባበል ምስጋናቸውን አቅርበዋል። ህዝቡ ከጉዳቱ የተነሳ በስተቀር እንጂ አቀባበሉ በደንብ ጸጥታውም ጥሩ ነው፣ አቀባበሉም ጥሩ ነው። ጥሩ ተቀብሎናል። ግን ውሃ ነገር አጠናል። ያው እየገዛን ነው የምንጠቀመው። ቀደም ሲል 2 አመት መጥቻለሁ። እዚህ በቦምባ ስንጠቀም ነበር። አሁን ግን ውሃ እጥረት አለ እንጂ አቀባበሉ መልካም ነው። በዓሉ የቀደመ ድምቀቱን ጠብቆ እንዲከበር የማስተባበር ስራ እየሰሩ ያሉት የከተማ ወጣቶችም የመሰረተ ልማቶች በመውደማቸው ምክንያት እንግዶች እንዳይቸገሩ የበኩላቸውን እየተወጡ እንዳለ ነግረውናል። የአካባቢው ሰላምና ጸጥታ አስተማማኝ ነው ያሉን ወጣቶች ወደ ላሊበላ የሚመጡ እንግዶችም ስጋት ሊያደርባቸው አይገባም ብለዋል። በልዩ ኃይላችን በፋኖ በመከላከያ ሰራዊት አሁን ነፃ ነው የምትገኘው ሀገራችን ሙሉ በሙሉ አሁን ንጹህ ናት። በጸጥታ ማለት ነው። ምንም ችግር የለም። መተው እኛ ጋር በሰላም እንዲያከብሩልንና እኛም ደግሞ እስካሁን ሀነሱ የምናገኘውን በረከት እንድናገኝ ነው መልእክቴን ማስተላለፈው። የተለያዩ ፕሮግራሞች አሉን። እሱንም ትናንትና በአባታችን ያው በጸሎት ተከፍቷል። አሁንም ያለው ነገሮች እንደዛ ነው። ነገ ወዳም ስራችንን ሰፋ አድርገን እንሰራለን እና ጥሩ ነገር ነው። አሁን ያለው ነገር ደስ የሚል ነው። አምላም የነበረውን ያክል ዘንድሮም ሁሉም ሰላም እንደሆነ ነው ልነግራችሁ የምችለውና ምንም የሚያስቀራችሁ ምክንያት የለም። በከተማው የሚገኙ ሆቴሎችና እንግዳ ማረፊያዎች በአሸባሪው የህወሓት ከፍተኛ ውድመት ቢደርስባቸውም እንግዶችን ለመቀበል በሚያስችላቸው ደረጃ እየተዘጋጁ እንዳለ ተመልክተናል። የአሸባሪው የህወሓት በላሊበላ ከተማ ባደረሰው የመሰረተ ልማት ጉዳት የመብራትና የውሃ አገልግሎት እየተቋረጠ ሲሆን ነዳጅን በመጠቀም ከተማዋ ኃይል እንድታገኝ እየተሰራ ነው። ለኢቲቪ ንብረት የተሆነ ከላሊበላ። ይህ በእንዲህ እንዳለ በአሸባሪው የህወሓት ቡድን ወረራ ምክንያት ተቋርጦና ጉዳት ደርሶበት የነበረው የላሊበላ ኤርፖርት አገልግሎት መስጠት ጀምሯል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ሰለሞን ጸጋይ ከላሊበላ በቀጥታ መስመራችን ላይ ይገኛል። እንደምን ዋልክ ሰለሞን? እንግዲህ ኤርፖርቱ ስራ ጀምሯልና
ከመጀመሩ ጋር ተያይዞ ያሉ መረጃዎችን ወደኛ ብታደርሱ። አመሰግናለሁ መሰለ። እንግዲህ የህወሓት የሽብር ቡድን ወረራ በፈጸመበት ወቅት ውድመት ካደረሰባቸው ተቋማት መካከል የላሊበላ አየር መንገድ አንዱ ነው። በአየር መንገዱ የሚገኙ ንብረቶችን የሽብር ቡድኑ የቻለውን ዘርፎ ያልቻለውን አውድሟል ማለት ነው። በዚህም ምክንያት በረራው ላለፉት 5 ወራት ተቋርጦ ነበረ። በአሁኑ ሰዓት ግን ጥገና ተደርጎለት በዛሬው ዕለት አገልግሎት ጀምሯል ማለት ነው። እንግዲህ የኢትዮጵያ አየር መንገድ የላሊበላ ቅርንጫፍ የመንገደኞች ስራ አስኪያጅ እንደገለጹልን ከሆነ በዛሬው ዕለት 2 በረራዎች ተጀምረዋል ማለት ነው። በነገው ዕለት 3 ይኖራሉ፣ ከነገው ወዲያ 4። እንዲሁም የተጓዦችን ወይም የደንበኞችን ፍላጎት ታሳቢ አድርጎ ከዚህም የበለጠ በረራ በቀን ሊኖር ይችላል ብለዋል ማለት ነው። ስለዚህ አገልግሎቱ ሙሉ ለሙሉ መጀመሩን ገልጸውልናል። እንግዲህ ወደ አሁን ላይ በላሊበላ በቅርቡ የሚከበረው የገና በዓል አለ፣ በዚህ ሳምንት መገባደጃ። ስለዚህ የገና በዓል መቃረቢያ ወቅት እንደመሆናችን መጠን በርካታ የሀገር ውስጥና የውጭ ጎብኚዎች እንደሚመጡ ይጠበቃል። ኢትዮጵያና ትውልደ ኢትዮጵያንም በተመሳሳይ መልኩ ወደ ላሊበላ የገናን በዓል ለመታደም እንደሚመጡ ከወጣው መርሃ ግብር ለመረዳት ተችሏል ማለት ነው። ስለዚህ አየር መንገዱ እነዚህን ተጓዦች በማመላለስ አይነተኛ ሚና ይጫወታል ማለት ነው። ዛሬም የመጡ መንገደኞች ነበሩ ከኢትዮጵያና ትውልደ ኢትዮጵያን ማለት ነው። እነሱን ለማነጋገር ሞክረናል። እነሱም የሚሉት አገልግሎቱ በመጀመሩ ደስተኛ ናቸው። የአካባቢ ሰላም መረጋገጡን ወይም አካባቢ ሰላም መሆኑን አረጋግጠዋል። ወደ ላሊበላ ከገቡ በኋላም የሚፈልጉትን አገልግሎት ማግኘት እንደቻሉ ገልጸውልናል ማለት ነው። እንዲሁም ሌሎች እንግዶችም በተመሳሳይ መልኩ እንዲመጡ ጥሪ አቅርበዋል ማለት ነው። በአጠቃላይ ግን አየር መንገዱ በዛሬው ዕለት ስራ ጀምሯል ማለት ነው። በማታው የዜና ወጃችን ደግሞ የመንገደኞችን አስተያየት አካተን የዜና ጥንቅር ይኖረናል ማለት ነው። ለአሁን ያለኝ መረጃ ይመስላል መሰለ። ሰለሞን ለሰጠው ዘገባ ተመልካቾቻችን በተለይ ወደዚህ ወደ ላሊበላ ከተማ የሚመጡ እንግዶችና የዲያስፖራ ማህበረሰቡን ለማስተናገድ የሚያስችሉ ዝግጅቶች መጠናቀቃቸውን የከተማው አስተዳደር አስታውቋል። የላሊበላ ከተማ ምክትል ከንቲባ ማንደፍሮ ታደሰ ለኢትዮጵያ ቴሌቪዥን እንደገለጹት የሚመለከታቸው ባለድርሻ አካላት ባደረጉት ርብርብ ከተማዋ ዝግጅቷን ማጠናቀቅ ችላለች። ለማክበር ከተማ አስተዳደራችን ልዩ ኮሚቴዎችን አዋቅሮ ወደ ስራ ገብቷል። ከዚህ መካከል አንድ አብይ ኮሚቴ እና በስሩ 6 ንዑሳን ኮሚቴዎች ያሉት አደረጃጀቶችን ሰርቷል። ምናልባት ዋናዎቹን ለማንሳት ያክል የመጀመሪያውና ገዢው ጉዳይ የሰላምና የደህንነት ኮሚቴ ነው። ይህ ኮሚቴ ከተማው ውስጥ ያሉ ጠቅላላ ስጋቶችን በመለየት የሚፈለገውን አሰሳና ስለላ በማድረግ የስጋት ኤሪያዎችን በማጥራት ከተማዋ ውስጥ ያሉ እንግዶች ምንም አይነት ችግር ሳይገጥማቸው በሰላም የበዓሉን ታድመውና ሃይማኖታዊ ስርዓቱን አክብረው እንዲመለሱ ለማድረግ ሙሉ አቅሙን አሟጦ እየሰራ ይገኛል። ሁለተኛው የመስተንግዶ ኮሚቴ የምንለው ነው። የመስተንግዶ ኮሚቴ የመጀመሪያ ስራው በውድመቱ ሂደት ውስጥ በርካታ ሆቴሎች ተጎድተዋል፣ ተበሳቅለዋል። እነዚህን ሆቴሎች ወደ ስራ የመመለስ ስራ ነው እየሰራን ያለ ነው። በርካታዎቹ ሆቴሎች ወደ ስራ ለመመለስ እንግዶችን ለመቀበል ሙሉ አቅማቸውን አሟጠው ዝግጅታቸውን አጠናቀዋል። ሆቴሎቹን የማጽዳት እና አስፈላጊውን ግብዓቶች የማሟላት ስራ ሰርተዋል። የህወሓት አሸባሪ ቡድን በከተማዋ የተለያዩ ውድመት ቢያስከትልም በአጭር ጊዜ ውስጥ ዝግጁ ማድረግ እንደተቻለም ገልጸዋል። እንግዶች የአገልግሎት አቅርቦት ችግር እንዳይገጥማቸው ምክትል ከንቲባው ተናግረዋል። የመጀመሪያው ቴሌ ነው። ቴሌ በቀጥታ ወደ ስራ ተመልሷል። ከዚህ ቀጥሎ ያለው ውሃ ነው። ውሃ በመብራት የሚመጣ ውሃ ነው ከተማው የሚጠቀመው። ነገር ግን መብራት እስከሚመጣ ድረስ ብለን እጃችን አጣጥፈን አልተቀመጥንም። የክልሉ መንግስት ያደረገልን ድጋፍ ተጠቅመን በቦቲ ውሃ እያቀረብን ያለ ነው ለሆቴሎች፣ ለማህበረሰቡ። ቀጣይም መብራት የሚመለስበትን ሁኔታ እየሰራን ነው። ኖርማል መብራቱን መመለስ አልተቻለም። ስለዚህ በጊዜያዊነት በቂ የከተማውን ኃይል ማንቀሳቀስ የሚችል ጄኔሬተር በቅርብ ለመትከል ጥረት እየተደረገ ነው። ዝግጅቶች ተጠናቀዋል። ኦሬዲ የመጫንና የማጓጓዝ ስራ እየተሰራ ነው ያለው። በሌላ በኩል ባንኮች ናቸው። የኢትዮጵያ ንግድ ባንክና ሌሎችም ባንኮች ወደ ስራ እየተመለሱ ነው ያሉት። አገልግሎት ተጀምሯልና እንግዶቻችን ወደ አካባቢያችን ሲመጡ ምንም አይነት የመሰረተ ልማት እንደማይጓደል ለማረጋገጥ እወዳለሁ። በውጭ ሀገራት የሚኖሩ 1 ሚሊዮን ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ ሀገር ቤት እንዲመጡ ጠቅላይ ሚኒስትር አብይ አህመድ ላቀረቡት ጥሪ በርካቶች ምላሽ ሰጥተዋል። በተለይ በባለፉት ቀናት በርካታ የዲያስፖራ ማህበረሰብ አባላት ወደ ሀገር ቤት እየገቡ ይገኛሉ። እነዚህ የዲያስፖራ አባላትም በጦርነቱ ለተፈናቀሉ ወገኖች የተለያዩ የሕክምና ቁሳቁሶችና መድኃኒቶችንም ድጋፍ እያደረጉ ነው።
ዲያስፖራውን የተመለከቱ የተለያዩ ሁነቶችም እየተዘጋጁ ይገኛሉ። በቀጣይም የተፈናቀሉ ወገኖችን በመጎብኘት ዲያስፖራው ድጋፉን የሚያጠናክርበት ሁኔታዎችን ለማመቻቸት የሚያስችሉና ሌሎችም ሁነቶች እንደሚካሄዱ ይጠበቃል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጡን የኢትዮጵያ ዲያስፖራ ኤጀንሲ ኮሚኒኬሽን ዳይሬክተር አቶ ወንደሰን ግርማን እዚህ ስቱዲዮአችን ጋብዘናቸዋል። ኮንደና ወጣቶ ወንደሰን ኮንደና ቆያችሁ። እንግዲህ በመንግስት የቀረበውን ጥሪ ተከትሎ ዲያስፖራዎች ወደ ሀገር ቤት እንዲመጡ የተቀመጠው ግብ እንደው ምን ያህል ተሳካ? እንግዲህ መንግስት ጥሪውን ሲያስተላልፍ ሶስት መሰረታዊ ግቦች ተቀምጠው ነበር። አንደኛ ዲፕሎማሲያዊ ግብ ነው፣ ሁለተኛ ኢኮኖሚያዊ ግብ ነው፣ ሶስተኛ ማህበራዊ ግብ ነው። እንግዲህ ዲፕሎማሲያዊ ግብ በምንልበት ወቅት ጥሪውን የተላለፈበትን ወቅት ስናስታውሰው ኢትዮጵያ ከፍተኛ ጫና ውስጥ የነበረችበት ጊዜ ነበረ። በተለይም አንዳንድ ምዕራባውያን ሀገራት ዜጎቻቸውን ከኢትዮጵያ ለማውጣት ከፍተኛ እንቅስቃሴ ያደርጉ ነበር። ለሚወጡ ሰዎች ገንዘብ ለሌላችሁ እናበድራችሁ እስከ ማለት የደረሰ በመውጣት ያልፈለጉትን ሀገራት ላይ ደግሞ ጫና እስከ መፍጠር የደረሰ ጥረት ሲያደርጉ ነበረ። በዚህም የኢትዮጵያን ገጽታ ለማበላሸት ጥረት አድርገዋል። በዛን ወቅት ነው እንግዲህ ክቡር ጠቅላይ ሚኒስትሩ ዳያስፖራው ወደ ሀገር ቤት እንዲመጣ ጥሪ ያቀረቡት። ወዲያውኑ ነው ዳያስፖራው ምላሽ የሰጠው። በከፍተኛ ቁጥር ወደ ሀገር ቤት እየገባ ነው። እንግዲህ እየሰማን እንዳለ ነው በየቀኑ ባለፉት ተከታታይ ቀናት እስከ 5000 የሚደርሱ ዛሬ ራሱ ከ4500 በላይ ኢትዮጵያውያን ትውልደ ኢትዮጵያውያን ኢትዮጵያ ወዳጆች ወደ ሀገር ቤት እየገቡ እንዳሉ አይተናል። ስለዚህ አንድ ነገር ፉርሽ አድርገዋል። ኢትዮጵያ አልተረጋጋችም፣ ሰላም የላትም፣ አዲስ አበባም ተወራለች ሲሉ የነበሩትን አካላት እንደተሳሳቱ፣ ኢትዮጵያ ሰላማዊ ሀገር እንደሆነች፣ አዲስ አበባም ማንኛውም አካል ገብቶ ሊወጣባት እንደሚችል ዳያስፖራው አስቀድሞም ያቅ ነበረ። በተግባርም ያረጋገጠው ይሄንን ነው። በተለይም ጫናውን ከምትፈጥረው ሀገር ከአሜሪካን ሀገር የሚመጡ ዳያስፖራዎች የፈረንጆቹ አዲስ ዓመት ጃንዋሪ የመጀመሪያ ሳምንት ድረስ ቆይቷል። አውሮፕላን ትኬት ተቆርጦ ካለቀ ይሄ የሚያሳየው ምንድነው? ጫናው ተገቢ እንዳልሆነና የጫናውን ተገቢ ያለመሆን ለማሳየት ዳያስፖራው ቁርጠኛ መሆኑን ነው። በዚህም ለመፍጠር የተፈለገው ዲፕሎማሲያዊ ጫና እንዳይፈጠር ተደርጓል። ወደ ኢኮኖሚያዊ ጠቀሜታው ስንመጣ ዳያስፖራው በከፍተኛ ቁጥር ነው ወደ ሀገር ቤት እየገባ ያለው። እንደምናውቀው በኮቪድ-19ም በዚህ በግጭቱ ምክንያት የሰርቪስ ሴክተሩ የመዳከም ሁኔታ ታይቶበታል። በከፍተኛ ቁጥር ዳያስፖራው ወደ ሀገር ቤት በሚመጣበት ወቅት በዋነኛነት ኢትዮጵያ አየር መንገድን ይጠቀማል። እሱ ኢኮኖሚያዊ ፋይዳ ይኖረዋል። ዳያስፖራው ሀገር ቤት በሚገባበት ጊዜ ደግሞ ሆቴሎችን፣ የትራንስፖርት አገልግሎቶችን ይጠቀማል። ከዛም አልፎ ደግሞ ቅድም እንደተባለው ልዩ ልዩ አካባቢዎችን በመንቀሳቀስ በተለይም በአማራና በአፋር ክልል የተጎዱ አካባቢዎችን የተፈናቀሉ ወገኖችን በማየት አይዟችሁ በማለት ማህበራዊ ጠቀሜታ እናገኝበታለን። አይዟችሁ ከጎናችሁ ነን፣ በችግር ጊዜ አንለያችሁም የሚለው በእርግጥ ነው። ዳያስፖራው ባለበትም ሆኖ ከኢትዮጵያ ጎን ሆኖ በርካታ ዓለም አቀፍ መድረኮች ላይ ከ40 በላይ የሚሆኑ ዓለም አቀፍ ከተሞች ላይ 5 አህጉራት ላይ ሰልፍ ወጥቷል። ይሄ አብሮነቱን ያሳየ ነው። አሁን ግን በአካል መጥቶ የተጎዱ ወገኖቻችንን አይዟችሁ ሲል ማህበራዊ ጠቀሜታ እናገኛለን። ከዛም አልፎ እነዚህ የወደሙ መሰረተ ልማቶችን ለመገንባት ህብረተሰቡንም ለማቋቋም አስፈላጊ የሆነውን ስራ ለመስራት የቤት ስራ ይዞ ይሄዳል። እንግዲህ በዛሬው ዕለት የአንድ የዳያስፖራ ቡድን ሰመራ ከተማ ላይ ነው የሚገኘው። ሲምፖዚየም እየተካሄደ ይገኛል። የዳያስፖራው ሚና በሀገረ መንግስት ግንባታ በሚል ርዕስ በዛሬው ዕለት አንድ ሲምፖዚየም ይኖረናል። ሲምፖዚየሙ እንዳለቀ የዳያስፖራ አባላቱ በክልሉ የሚገኙ ልዩ ልዩ አካባቢዎችን ይጎበኛሉ። እሱን እንዳጠናቀቁ ደግሞ ጉዞ ወደ አማራ ክልል ያደርጋሉ ማለት ነው። ስለዚህ ተሳክቷል ማለት ይቻላል። ትክክል ነው። እና አሁን በዲያስፖራዎቹ በኢትዮጵያ ቆይታ ቅድም የጠቃቀሱት ነገር አለ። እርሶ በእርግጥ ግን ከዲያስፖራዎቹ ምን ይጠበቃል በቆይታቸው? በተለይ ደግሞ በዚህ በአሸባሪ ህወሓት ወረራ ወቅት የወደሙ ትምህርት ቤቶች አሉ፣ ጤና ጣቢያዎች አሉና እነሱ መልሶ በመገንባትና ጥቅም ላይ በማዋል ረገድ ላይ ምን ሚና ይኖራቸዋል ተብሎ ይጠበቃል የሚለውን ነገር ሲያያይዘው ቢገለጹ። ትክክል ነው። እንግዲህ የዲያስፖራው ሚና ከሀገር ውጭ በነበረበት በትክክል አሳይቶናል። ኢትዮጵያ ላይ የተፈጠረውን ዲፕሎማሲያዊ ጫና መቋቋም እንድንችል መንግስት ካከናወነው የመደበኛ ዲፕሎማሲ ባይላተራልና መልቲላተራል ዲፕሎማሲ ላይ የተሰራውን ስራ የሚያግዝ የፐብሊክ ዲፕሎማሲ ድጋፍ አድርጎ ከፍተኛ አስተዋጽኦ አበርክቷል። አሁንም ወደ ሀገር ቤትም ሲመጣ እንደሰማሁት ዛሬ በደረሰኝ ሪፖርት መሰረት የኢትዮጵያ አየር መንገድ በከፍተኛ ሁኔታ ተሳፋሪዎች ለተፈናቃዮች ለተጎዱ ወገኖች የሚሆን የድጋፍ ሻንጣ ይዘው ስለመጡ አብዛኞቹ ሻንጣዎች ለአውሮፕላኑ ከመክበዳቸው የተነሳ ተጥተው ነው የተመጡት። ዛሬ ጧት የደረሰኝ ሪፖርት ነው። እንግዲህ ዳያስፖራው ምን ያህል ሀገሩን ለመደገፍ ዝግጁ እንደሆነ ነው የሚያሳየው። ኦሬዲ እየደገፈ ነው። ውጪ እያለ ደግፈዋል። ገንዘቡን የኢትዮጵያ ዲያስፖራ ኤጀንሲ ያስተዋወቀው አዲስ ፕላትፎርም አለ አይዞን ኢትዮጵያ.com የሚል እኛ በ2 ወር ውስጥ
5 ሚሊዮን ይሰበሰባል ብለን አላሰብንም እኛ በ6 ወር $5 ሚሊዮን እንሰበስባለን ብለን ነበር ፕላትፎርሙን ያስተዋወቅነው አዲስ ነው ጊዜ ይፈጃል ብለን አስበን ነበር ነገር ግን 2 ወር ሳይሞላ ወደ 6 ሚሊዮን አካባቢ ደርሷል ገንዘቡ የተሰበሰበው ከዳያስፖራው ይሄም ዳያስፖራው ምን ያህል ፍላጎት እንዳለው ነው የሚያሳየው ስለዚህ እዛም እያለ እየረዳ ነው አሁንም ሲመጣ ባዶጁን እየመጣ አይደለም የህክምና ግብአቶችን ይዞ እየመጣ ነው ሀገር ውስጥም አሁን የገቡት ሲምፖዚየሞች ላይ እየተሳተፉ ነው ያሉት ሌሎችም በርካታ ሲምፖዚየሞች ይኖሩናል በአዲስ አበባ ከተማ ኤግዚቢሽኖች ይኖራሉ ከኢንቨስትመንት ጋር የተያዙ ውይይቶች የሚደረጉባቸው መድረኮች ይኖራሉ በእነዛ ሁሉ የዲያስፖራው ተሳትፎ ይኖራል ዲያስፖራው ዕውቀቱን ክህሎቱን የቴክኖሎጂ ሽግግር ላይም እንዲሳተፍ ይፈልጋል በቆይታ ጊዜ ውስጥ ከዛ በተጨማሪ ደግሞ በእነዚህ በሚዘጋጁ መድረኮች ላይ ተሳታፊ በመሆን ሀብቱንም ይዞት የመጣውንም ገንዘብ ኢንቨስት በማድረግ የሰርቪስ ሴክተሩንም ያነቃቃል ብለን እናስባለን በጣም አመሰግናለሁ ለሰጡት ማብራሪያ አፍሪካውያን ወጣቶች በአህጉሩ የሚደረጉ ነገሮችን በመከታተል ለአፍሪካ ሰላምና አንድነት ሊሰሩ ይገባል ተባለ በደቡብ አፍሪካ ማህበራዊ ፍትህ ለማስፈን በሚያደርገው ትግል የሚታወቀው ላክስ ኢትዮጵያን ከምዕራባውያን መጠበቅ አፍሪካን ወደ ቀደመ እውነተኛ ታሪክ መመለስ የሚያስችል እድል እንዳለው ገልጿል አበነ ሙሉጌታ ላክስ ይባላል ደቡብ አፍሪካ ማህበራዊ ፍትህ ላይ የሚሰራ ወጣት ነው የፓን አፍሪካ ማቀንቃኝ ጭምር አፍሪካ በቀኝ ገዢዎቿ ስትወድቅ ነፃነቷን ያስጠበቀችው ኢትዮጵያን አብዝቶ የሚወድና ለአፍሪካ ነፃ መውጣት የኢትዮጵያን ሚና የሚያውቅ ወጣት የማህበራዊ ፍትህ ተሟጋች ነው በሀገሩ ደቡብ አፍሪካ ስዌቶ ውስጥ ዜጎች ፍትህን እንዲያገኙ በሚሰራው ስራ ተቀባይነትን ያገኘም ጭምር አሁን ደግሞ ኢትዮጵያ ውስጥ ያለውን ሀቅ ለመጎብኘትና እውነታውንም ለመላ አፍሪካውያን ለማጋራት አዲስ አበባ ላይ ገብቷል በኢትዮጵያ ላይ ጣልቃ ለመግባት የሚደረግን ጥረት በደቡብ አፍሪካ በቃ ሲልም ተቃውሞውን አሰምቶ ለኢትዮጵያ ድምጽም ሆኗል ወጣቶች አፍሪካን ለመለወጥ የሚያስችል አቅም እንዳላቸው የሚገልጸው ላክስ ለሀገሪቱ ነፃነትና አንድነት መታገል እንዲሁም የአፍሪካን ጉዳይ በአፍሪካውያን መፍታት የመጨረሻው የወጣቱ ግብ ሊሆን ይገባልም ብሏል We have nowhere to go. This is our continent. So we must fight with everything we have. አፍሪካ የራሳችን አህጉር ናት ወዴትም አንሄድም የጥንት ዘሮቻችን የኖሩበት ምድር ለአፍሪካ ነፃነት እንሞታለን ለመሞትም ዝግጁ ነን እያደረግን ያለነው ፖለቲካ ጉዳይ ሳይሆን እውነትን መከተል ነው ይህም የአፍሪካ ችግር በአፍሪካውያን ይፈታ ነው የምንለው ሁለተኛው እዚህ ለመገኘት ምክንያት የሆነን በአህጉሪቱ ወጣቱን ጠቅላይ ሚኒስትር አብይ አህመድን ለማገዝና ከጎኑ መቆማችንን ለማሳየት ነው ምክንያቱም በአህጉሪቱ ወጣት አመራሮች ሊኖሩ ይገባል ያመራር ለውጥም ጭምር የለውጥ አመራር በአፍሪካ ሲነሳ ለማሰናከል የሚደረጉ ብዙ ነገሮች አሉ ይህንን ወጣት አፍሪካውያንን ሊገነዘቡ ይገባል ለአፍሪካ ሰላምና አንድነት የምንቆምበት ወሳኙ ሰዓት አሁን ነው በአፍሪካ ጉዳይ ወጣቱ ከመቼውም በላይ መንቃት ይገባዋል የሚለው ላክስ ለአፍሪካ አንድነት መስዋዕትነት መክፈል ይገባልም ብሏል This is our time. This is the new Africa. Our parents, our grandparents, except for here in Ethiopia, were colonized. We need to change how things operate in Africa. አሁን ጊዜው እኛ ነው የአዲሱ አፍሪካ ከኢትዮጵያ ውጪ ሁሉም አፍሪካውያን በቀኝ ተገዝተዋል በአህጉሩ ነገሮች እንዴት እየሄዱ እንዳለ ወጣቶች ተገንዝበው መለወጥ ይገባናል በአንድም በሌላ መንገድ አንድነት ያስፈልገናል እንደ ወጣት ለሀገራችን መታገል አለብን ማውራት ብቻ አይደለም በተግባር እናደርገዋለን በደቡብ አፍሪካ ስዌቶ ያለን ወጣቶች ለአፍሪካ መስዋዕትነት ለመክፈል ዝግጁ ነን ነገር ግን በአፍሪካ ያሉ ወጣቶች በሀገራቸው ጉዳይ ላይ መለሳለስ ይስተዋላል እኛ እነሱን ማንቃት እንፈልጋለን ከደቡብ አፍሪካ መጥተን ኢትዮጵያ ላይ እንሞታለን ሁሉም ወጣት በየትኛውም የአፍሪካ ማዕዘን አህጉሩን መጠበቅ አለበት If people can move from the south of Africa into Ethiopia to come and help you fight a good fight why can't you fight for your own country ኢትዮጵያ ቀኝ ለመገዛቷ በአፍሪካ ቀኝ ገዢዎች ያጣነውን እውነተኛ ማንነት ለመመለስ የሚያስችል የአፍሪካውያን ያልተበከለ ታሪክ የያዘች ሀገር ናትም ብሏል Ethiopia is the only country not colonized in the African continent. That means the wealth of our African knowledge, the pure wealth of our African knowledge lies in Ethiopia. So saving Ethiopia, making sure that Ethiopia does not fall into the hands of colonization is saving the African continent. ኢትዮጵያ በቀኝ ያልተገዛች ብቸኛ ሀገር ናት ይህ ማለት ደግሞ እውነተኛው የአፍሪካውያን ትውፊትና ዕውቀት በኢትዮጵያ ብቻ ነው የሚገኘው ኢትዮጵያውያንን ከምዕራባውያን መጠበቅ ማለት ደግሞ አፍሪካን ወደ ቀደመ ማንነት ለመመለስ ያለን እድል ማኖር ነው
በቀኝ ገዢዎቻችን የጠፋውን እውነተኛ ታሪክ ያለው በኢትዮጵያ ነው። ቀላል ምሳሌ ኢትዮጵያ ስገባ 1 ሰዓት ነው፣ ደግሞ መንጋቱ ነበር። በኢትዮጵያ ያለው የቀንና ሰዓት አቆጣጠር ከተፈጥሮ ጋር የተዛመደ ነው። ይህ ግን በሌሎች አፍሪካ የለም። ወጣቱም ይሄን አያውቅ። የቀኝ ገዢዎች ያስቀመጡት አቆጣጠር ነው የምንጠቀመው። ሁሉም አፍሪካ ለኢትዮጵያ መታገል ያለበት በእነዚህና ሌሎች ምክንያቶች ነው። ጣልቃ ገቦች በአፍሪካ የዘረጉት የእጅ አዙር ቅኝ ግዛት ማሳያው ብዙ ነው የሚለው ወጣቱ ላክስ አፍሪካ በጸጥታው ምክር ቤት ውክልናዋ መረጋገጥ አለበትም ብሏል። We move from physical colonization, physical apartheid in South Africa to systematic apartheid. በደቡብ አፍሪካ ግልጽ ከሆነ አፓርታይድ የዘር መድሎ ስርዓት ወደ ተዋቀረ ቅኝ ግዛት ነው የተቀየረው። ብዙ ነገሮች የተለወጡ ቢመስልም አሁንም በዘረጉብን ወጥመድ ውስጥ ነው ያለነው። የተባበሩ መንግስታት የጸጥታው ምክር ቤትን ተመልከቱ። ምንድነው የሚከናወንበት እናውቀዋለን። በምክር ቤቱ አፍሪካ መወከል ያስፈልጋታል። ይህ የመሪው ጥያቄ ብቻ አይደለም የኛም እንጂ። ይህ ተቋማዊ ለውጥ ካልመጣ ደግሞ አብዮቱ ወደ እነሱ መዞሩ አይቀሬ ጉዳይ ነው። ከደቡብ አፍሪካ ኢትዮጵያ ሲገባ አቀባበል የተደረገለት ላክስ በቀጣይ በሀገሪቱ የተለያዩ አካባቢዎች ጉብኝት ያደርጋልም ተብሏል። የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ ስልጣናቸውን ለቀቁ። የጠቅላይ ሚኒስትሩ ስልጣን መልቀቅ ሀገሪቱን ለተጨማሪ ቀውስ እንደሚዳርጋት የፖለቲካ ተንታኞች ተናግረዋል። ተስፋዬ ጫኔ ሱዳንን ለበርካታ ዓመታት በፕሬዝዳንትነት የመሩት የቀድሞ ፕሬዝዳንት ኡመር ሐሰን አልበሽር በመፈንቅለ መንግስት ከተወገዱ በኋላ ካርቱም ምናልባትም ወደ ዲሞክራሲያዊ ስርዓት እንደምትሸጋገር በብዙዎች ተገምቶ ነበር። ነገር ግን በሲቪሉና በወታደራዊ ክንፉ መካከል የተፈጠረው ፖለቲካዊ አለመግባባት ሀገሪቱን ውጥረት ውስጥ አስገብቷታል። በወታደራዊ ምክር ቤቱ ፕሬዝዳንት ጀነራል አብዱል ፈታህ አልቡርሃንና በሲቪሉ መሪ አብደላ ሐምዶክ መካከል የተፈጠረው ይህ አለመግባባት ታዳም ሀገሪቱን ዋጋ ያስከፍላል የሚሉ ተንታኞች ይደመጣሉ። ይህ ፖለቲካዊ ውጥረት ታዳም አያሌ እዚያች ሀገር ዜጎችን አስቆጥቶ ውሎና ዳራቸው በአደባባይ ተቃውሞ ከተቃኘ ወራቶች ተቆጥረዋል። በተለይ ደግሞ ዋጋ የተከፈለበት የሱዳን አብዮት በወታደራዊ ክንፉ ተጠልፎ ካርቱም ለዳግም ወታደራዊ አገዛዝ ልትዳረግ መሆኑ ያሳሰባቸው ቁጥራቸው ቀላል አይደለም። እናም በጀነራል አብዱል ፈታህ አልቡርሃን የሚመራው ወታደራዊ ክንፍ የሲቪል አስተዳደሩን ጫና ውስጥ በማስገባት ስልጣኑን ለመጠቅለል አበክሮ እየሰራ ነው በሚል ተቃውሞ እየቀረበበት ይገኛል። የሲቪሉ መሪ አብደላ ሐምዶክን ከስልጣናቸው በማውረድ በቁም እስር ላይ ያቆይቷቸው የነበረው የአብዱል ፈታህ አልቡርሃን ምክር ቤት የኋላ ኋላ ጫና ሲበዛበት ከስር እንዲለቀቁ እስከ ማድረግ ደርሶ ነበር። ይህንን ተከትሎም በሀገሪቱ አዲስ ካቢኔ ማቋቋም ስምምነት ላይ ቢደረስም በወታደራዊ ምክር ቤቱ እምነት የሌላቸው አፍቃሪ ዴሞክራሲ የሀገሪቱ ዜጎች የመሪዎቹን ጽህፈት ቤት ጭምር እስከ መውረድ ደርሰዋል። በተለይ የአብደላ ሐምዶክ ወደ ስልጣናቸው መመለስ ወታደራዊ ክንፉ የፈጸመውን መፈንቅለ መንግስት እውቅና እንደመስጠት ነው ያሉ የዚያች ሀገር ዜጎች ከጸጥታ ኃይሎች ጋር ግብ ፈጥረው ቆይተዋል። የተቃውሞ ሰልፉን እያስተባበረና ድጋፍ እያደረገ ያለው የሀገሪቱ የሐኪሞች ማህበርም በግጭቱ ከ60 በላይ ዜጎች መገደላቸውን ይፋ አድርጓል። ጫናው በዚህ መልኩ የበረታባቸው ጠቅላይ ሚኒስትር አብደላ ሐምዶክ ለሀገሪቱ ህልውና ቀጣይነት ሲባል ስልጣናቸውን መልቀቃቸውን በሀገሪቱ ቴሌቪዥን ይፋ አድርገዋል። Despite my efforts to achieve the necessary consensus, ለሁሉም ሱዳናውያን ሰላም ፍትህና ደም መፋሰስ የሌለበት ስርዓት ለማስፈን የራሴን ጥረት አድርጌያለሁ። ነገር ግን እንዳለመታደል ሆኖ ይህንን ማሳካት አልቻልኩም። ባለፉት ጥቂት ቀናት ከሲቪሉና ከወታደራዊ መሪዎች ጋር ተገናኝቼ የነበረኝን ኃላፊነት በሀገር ፍቅር የተሞላና ታሪካዊ ኃላፊነት እንደነበር አስረድቻቸዋለሁ። ከዚህ በኋላም የሰጣችሁኝን የጠቅላይ ሚኒስትርነት ኃላፊነት በክብር መመለሴን አሳውቂያቸዋለሁ። በሁለቱ ምክር ቤቶች መካከል የተፈጠረው ከፍተኛ ውጥረት በሀገሪቱ ቀውስ እንዲፈጠር ምክንያት ስለመሆኑ ነው የፖለቲካ ተንታኞች የሚያስረዱት። የወታደራዊ ክንፉ የስልጣን ፍላጎት ከፍተኛ መሆንና በሱዳን የውስጥ ፖለቲካ እጃቸው የረዘመ የውጭ ሀገራት ደግሞ ለቀውሱ መባባስ ግዙፍ አበርክቶ እንዳለው እነዚሁ ተንታኞች ያስረዳሉ። ይህንን የተረዱት የሀገሪቱ ዜጎችም የወታደራዊ ክንፉ ስልጣን ለመጠቅለል በሚል በሲቪል አስተዳደሩ የሚያደርገውን ጣልቃ ገብነት እንዲያቆም በትዕይንተ ህዝብ ተሳትፏቸው በተደጋጋሚ ጠይቀዋል። የግብጽና የሌሎች አንዳንድ የምዕራብ ዓለም ሀገራት ጉዳይ አስፈጻሚ ነው በሚል በሱዳናውያን ከፍተኛ ተቃውሞ የሚቀርብበት የአብዱል ፈታህ አልቡርሃን ወታደራዊ አስተዳደር ወደ ዲሞክራሲ ስርዓት የመሸጋገር ፍላጎት እንደሌለው በርካታ ማሳያዎች አሉ። ይህ የወታደሩና የሲቪሉ አስተዳደር መገፋፋት የኋላ ኋላ ለሀገሪቱም ብሎም ለቀጠናው ቀውስ እንደሚፈጥር በርካቶች ስጋታቸውን በማስተጋባት ላይ ናቸው። በተለይ የአብደላ ሐምዶክ የስልጣን መልቀቅ የሱዳንና ሱዳናውያን አብዮት ላይ ኪሳራን የሚያስከትልና ለወታ
ለወታደሩ የበለጠ አቅም የሚፈጥር ክስተት ሊሆን ይችላል የሚሉ ተንታኞች ቁጥራቸው በርካታ ነው። የአብደላ ሐምዶክ ስልጣን መልቀቅ ሀገሪቱን በከፍተኛ ሁኔታ እንደሚጎዳት እርግጥ ነው። ከሐምዶክ ስልጣን መልቀቅ የሚጠቀመው የሱዳን ህዝብ ሳይሆን የወታደራዊ አስተዳደሩ ነው። ምክንያቱም ወታደሩ ስልጣኑን ያለምንም ተቀናቃኝ እንዲጠቀምበት መንገድ ይከፍትለታል። ስለዚህ ዓለም አቀፉ ማህበረሰብ በወታደራዊ ክንፍ ላይ ከፍተኛ ጫና ማሳደር አለበት ብዬ አስባለሁ። የሆነ ሆኖ ግን የአብደላ ሐምዶክ ስልጣን መልቀቅ ብዙ የተከፈለበት የሱዳን አብዮት ተቀልብሶም ካርቱም ወጥነት ላለው ዳግማዊ ወታደራዊ አገዛዝ እንዳትዳረግ ስጋታቸውን የሚያነሱ በርካቶች ናቸው። በዚህ ጉዳይ ላይ ተጨማሪ መረጃ ይነግሩን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲን እዚህ ስቱዲዮአችን ጋብዘናቸዋል። ኳንዳና መጣ አምባሳደር ኳንዳና ቆያችሁ። እንግዲህ የሱዳኑ ጠቅላይ ሚኒስትር ስልጣናቸውን ለቀዋልና ከስልጣን መልቀቃቸው ምን አንድምታ አለው? ዶርሶስ እንደ ባለሙያ እንዴት አዩት? በጣም አመሰግናለሁ። የሱዳን ውስጥ እየተከሰተ እየታያለው ቀውስ ብዙ ጊዜ ሲከማች ነበርና ብዙዎች የጠበቁት ነው። በተለይ የሲቪሉ እንቅስቃሴ ብዙ ጊዜ ወስዷል። አሁን እያየለ የመጣበት ሁኔታ ነው። ብዙ ሞመንተም የሰበሰበበት ነው። 2022 በያዝነው ነጮቹ አመቱን በሙሉ በከፍተኛ ደረጃ እንቅስቃሴውን ለማስቀጠል ነው ሲፒኤስ የተባለው ሴንተር ፎር ቼንጅ የዚህ እንቅስቃሴው አመራር እየተናገረ ያለው። በተለይ የጠቅላይ ሚኒስትሩ ከስልጣን መልቀቅ ጠቅላይ ሚኒስትሩ ከዚህ በፊትም በጭምብል መልክ እንደው ዝም ብሎ ለፋሳድ እዛ አካባቢ ቁጭ ያሉት እንጂ የወታደራዊ መንግስቱ መሳሪያ ሆኖ እንደቆዩና በተለይ የለውጡን ዋና ዓላማዎች ለማስፈጸም ችግር እንደገጠማቸው እርሳቸው ተናግሯል። ይሄን እኛም ከዚህ ቀደም ነግረናል። ይሄ የቀውሱ መጀመሪያ ነው። ይሄ ቀውስ 2022 ይቀጥላል የሚል ግምት ነው ያለው። የዚህ የሲቪሊያኑ እንቅስቃሴ ጉልበት እየሰበሰበ ኃይል እየጨመረ እየተስፋፋ እንደሚሄድ ነው የሚጠበቀው። ምናልባት በዚህ ጉዳይ ላይ የዚህ ምዕራባውያን ጣልቃ ገብነት እንዴት ይገልጹታል? እንግዲህ ጣልቃ ገብነቶች እንደዚህ አይነት ቀውስ ሲኖር ቀርቶ በሰላም ጊዜ ይኖራል። አሁን በወታደሩ በኩል ከጀርባ የነበረው በተለይ የግብጽ ኃይል ነው የነበረው። ከኛም ጋር ላለባቸው ግጭት በውሃው ዙሪያ ላላቸው አጀንዳም እንደ መሳሪያ ሊጠቀሙበት ነው የፈለጉት። ሱዳኖችን የድንበሩንም ጉዳይ ከሚፈለገው በላይ አድርገው ይሄንን ኃይል ለመጠቀም ነበር እስካሁን ሲንቀሳቀሱ የነበረው። ሌሎችም እንደዚህ ይሄን ጠጋግኖ የማቆየት ፍላጎት ነው የነበረው በውጭ ኃይሎች። ግን ይሄ ሁሉ አልሰራም። አሁን እየታየ ያለው ህዝባዊ እንቅስቃሴው እያየለ ከየትኛውም ተንኮል ከየትኛውም ጣልቃ ገብነት ከወታደራዊ ኃይሉም ፍላጎት ውጪ እያለፈ የሄደበትና ህዝቡን ባሳተፈ መልኩ ከፍተኛ እንቅስቃሴ እየታየ ያለበት ሁኔታ ነው ያለው። አሁን ከዚህ አንፃር የሱዳን ፖለቲካዊ ቀውስ ኢትዮጵያ እንዴት ትመለከተዋለች? ለኛ የሱዳን ህዝብ ወዳጅ ህዝብ ነው። ከፍተኛ ግንኙነት የጎረቤት ህዝብ ነው። ሲጀመር የቅርብ ጎረቤት ህዝብ፣ በችግርም በደህናውም ጊዜ አብረን የኖረ ህዝብ ነው። ይሄ ሁለቱ ህዝብ ተደጋግፎ የቆየ ህዝብ ነው። የባህል መመሳሰል፣ የልምድ መመሳሰል፣ በርካታ መመሳሰሎች አሉ። ህዝባችን ተቀላቅሎ ነው የሚኖረውና እንደ አቋም የኢትዮጵያ ህዝብ ኢትዮጵያ መንግስት ለሱዳን ጥሩ ነገር ነው የምንመኘው። የውጭ ጣልቃ ገብነት ይሄንን እንዳባብስ ይሄ ያለው እንቅስቃሴ የሱዳን ህዝብ ጥቅም ማዕከል ባደረገ ሁኔታ በራሱ በህዝቡ ፍላጎት እንዲቋጭ ፍላጎት አለን። ሌሎች የማይታዩ ከውጭ ያሉ እጆች የረጅም እጆች እጃቸውን ቢሰበስቡ ነው እኛ ፍላጎታችን። ለሱዳኑ ህዝብ ጥሩ ነገር ነው የምንመኘው እና ቀውሱ በአጭር ጊዜ ውስጥ ትርጉም ባለው ሁኔታ ለህዝብ ጥቅም በሚውል መልኩ እንዲፈታ ነው ፍላጎታችን። አምባሳደር ዲና እዚህ ስቱዲዮአችን መጥተው ስለሰጡ ማብራሪያ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ኢቲቪ አራት ማዕዘን ከሰኞ እስከ ዓርብ ከ6 ሰዓት ጀምሮ ወደ እናንተ ይደርሳል። በየዕለቱ በየአቅጣጫው በአራቱም ማዕዘን አዲስ ክስተት፣ አዲስ መረጃ አለ። የኢትዮጵያ ቴሌቪዥን
አራቱም ማዕዘን። ይህ ዜና ከኢትዮጵያ ቴሌቪዥን በቀጥታ የተላለፈላችሁ ይገኛል። አበይት ዜናዎቹን በድጋሚ እናስታውሳቸው። አፍሪካውያን ወጣቶች በሀገሪቱ የሚደረጉ ጉዳዮችን በመከታተል ለሰላምና ለአንድነት ሊሰሩ ይገባል ተባለ። የገናን በዓል በላሊበላ ከተማ ለማክበር ከተለያዩ አካባቢዎች እንግዶች ወደ ከተማዋ እየገቡ ነው። የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ ስልጣናቸውን ለቀቁ። በዩበት ትምህርት ቤታቸው በሽብር ቡድኑ ጉዳት በመድረሱና ዘረፋን በመፈጸሙ ማዘናቸውን ነው የነገ የሀገር ተረካቢ የሆኑ ተማሪዎች እየተናገሩት። ያኔ በየተማር ነበር እንደመጡ ትምህርት ቤት አገሩን ለቀን ነበር ወጣነው። ወደዛም ነበር ሄርናው ገና ከጀመርን አንድ ሳምንት አይሞላ ነው። የነበሩኝ መጽሐፎች ተቀድደዋል። እንዴት እንደምንገልጽ ዛሬ እስካሁን ናቅም። አሁን ላይ ከጉዳት በተረፉ የመማሪያ ክፍሎችና የመማሪያ ቁሳቁሶች ትምህርት በመጀመራቸው ደስተኛ መሆናቸውንም ተማሪዎቹ ተናግረዋል። ትምህርት ቤት መመለስ በጣም ደስ ብሎኛል። በሰላም በደስታ ባብሮ የተማርነውና በደስታ ነው የምንገልጸው። ትምህርቱም ጥሩ ነው የተማርነውና ደስ ይላል። ማለትም ሰላም ሆኖ ስንመለስ ጥሩ ነው። በጣም ደስ ይላል። መምህር እድሪስ መሐመድ እንደሚሉትም እንደ ቤተ ሙከራ ኮምፒውተሮችና ሌሎች የትምህርት ቤቱ ቁሳቁሶች የሚገኙባቸው ክፍሎች በሽብር ቡድኑ ተዘርፈዋል። በተማሪዎች ዘንድ በተፈጠረው የስነልቦና መረበሽ ምክንያትም እስካሁን ድረስ ሁሉም ተማሪዎች ወደ ትምህርት ገበታቸው ለመመለስ አዳጋች እንዳደረገውም መምህሩ ገልጸዋል። መማር ማስተማሩን ያካሄድን ያለው በመካከል ያቆምነው የ2013 ብሔራዊ ፈተና ማስፈተናና የሱንም በጭንቀት ውስጥ ነው ያስፈተነው። እንደ ዛሬ ተፈተነው ጨርሰው ነው እንደነገዝ ግቢ የገባውና ይሄ የትግራይ ወራሪ ኃይል ከሄደ በኋላም እዚህ ተማሪዎችን ሰብስበን ወይም ደግሞ ተማሪዎችን ወደ ትምህርት ገበታቸው እንዲመለሱ ለማድረግም በጣም አስቸጋሪ የሆነበት ሁኔታ ነበር። ከሁለት ሳምንት በላይ ቅስቀሳ በማድረግ በተለያየ ኮንዲሽን ማስታወቂያ በመለጠፍም ብዙ ጊዜ ትግል ተፈጥሯል። ይሄው አሁን እንግዲህ በፈጣሪ ምክንያት አልহামዱሊላህ ያው መማር ማስተማሩ ሂደት በከፊልም ቢሆን የተጀመረበት ሁኔታ አለ። ሁሉም ነገር ተሟልቶ ይገኛል ማለት አይደለም። ሁሉም አልመጣም፣ ግን ባለው ነገር ደግሞ እንደመተዋቸው ናቸው እና ያስተማረን እንገኛለን ማለት ነው። ጀምረናል። በአጠቃላይ በአፋር ክልል ወረራ በተፈጸመባቸው አካባቢዎች ተማሪዎች ወደ ትምህርት ገበታቸው ለመመለስና አጠቃላይ መንግስት ተቋማትንም ወደ መደበኛ ስራቸው እንዲመለሱ ሰፊ ጥረቶች ተጀምረዋል። ለኢቲቪ ዜና ኤልያስ ሹሚ አፋር ዞን 5 ደዌ ወረዳ። አመራሩ በዘመቻ ለህብረ ብሔራዊ አንድነት በተገኙ ድሎች ሳይዘናጋ በቀጣይ ሊያጋጥሙ ለሚችሉ ፈተናዎች መዘጋጀት እንደሚገባው ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ኢትዮጵያን ለዘመቻው ስኬት የሚጠበቅባቸውን በመወጣታቸው ጠቅላይ ሚኒስትሩ ምስጋና አቅርበዋል። ቶማስ አይሎ ኢትዮጵያን ለማፍረስ ሲኦል ድረስ ሄዳለሁ ብሎ በአደባባይ ሲፎክር የነበረው አረመኔው ህወሓት በወረራ ይዟቸው በነበሩ የአፋርና የአማራ ክልል አንዳንድ አካባቢዎች የሰው ልጅ ምን ያህል ቢጨክን ይህን ያህል ግፍ ይፈጽማል? ምንስ ያህል ቢከፋ እዚህ ድረስ ጥላቻውን ይገልጣል? አሁንም መልስ ያልተገኘለት ጥያቄ ሆኖ ቀጥሏል። ንጹሃንም በአደባባይ ያለበደላቸው የጨፈጨፈው የሽብር ኃይሉ ህፃናት ሳይል ነፍሰ ጡር ሳይለይ አዛውንቶች አልቀሩት በቡድን ደፍሯል። የ14 ዓመቷ ታዳጊ ኢክራምም የጥፋት ቡድኑ ጀሌዎች አደንዘው እየተፈራረቁ ከደፈሯቸው ብላቴናዎች መካከል ናት። ብዙ ሴቶች ደፍረዋል። ያው ከተወሰዱ ሴቶች መካከል ደግሞ አንዷ ነኝ። ያው ወስደውን ነበር። ነገር ግን ያው ብዙ ሴቶች ተደፍረዋል በዛ ሰዓት። ፊቴ ቢታየው እኔ ያው እንትኑ ስለሆነ ነው የማይታየው። ነገር ግን ቢታይም አልፈራም። እነሱኮ እኔ ሳልሆን ማፈር ያለብኝ እንደዚህ አድርገውኝ የሄዱት ሞቱም አገራቸው ገቡም አሁን እነሱ ናቸው ይህን ሲያዩት እንደው ማፈር ያለባቸው። በዘመቻ ህብረ ብሔራዊ አንድነት የኢትዮጵያውያን የተባበረ ክንድ መቋቋም ያቃተው አሸባሪው ኃይል
ሙትና ቁስለኛ ሆኖ ከፍተኛ ኪሳራ ደርሶበታል። ከወረራቸው ቦታዎችም በአጭር ቀናት ውስጥ መወገዱ ይታወሳል። መንግስትም የሽብር ኃይሉ አውድሟቸውና ዝርፊያ ፈጽሞባቸው የነበሩ አካባቢዎችን መልሶ ለማቋቋም ጥረት እያደረገ መሆኑ ይታወቃል። በዚህም የመብራትና የቴሌኮም የጤና ተቋማትና ትምህርት ቤቶችን ድልድዮችን እንዲሁም ሌሎች አገልግሎት ሰጪ ተቋማትን በድጋሚ ስራ የማስጀመር ተግባር በማከናወን ላይ ይገኛል። ኢትዮጵያ ላይ እየደረሰ ያለውን ያልተገባ የውጭ ሀገራትን ጫናና ጣልቃ ገብነትን በመቃወም ታላቅ ገድልን ሲፈጽሙ የነበሩ በውጭ ያሉ ልጆቿን ቢሆኑ የፈረንጆቹን አዲስ ዓመትና የኢትዮጵያን ገና ምክንያት በማድረግ ወደ ሀገራቸው እንዲገቡ መንግስት ባቀረበው ጥሪ መሰረት ሀገራቸውን አለንልሽ ሊሏት እጅግ ቁጥሩ የበዛ የዲያስፖራው ማህበረሰብ የሀገሩን መሬት ረግጧል። በእርግጥ ተሸንፎ በወረራ ይዘዋቸው ከነበሩ ቦታዎች የፈረጠው የሽብር ኃይሉ ለዳግም ጥፋትና ድጋሚ የትግራይ ወጣትን ለማስጨረስ እየሰራ እንደሆነ መረጃዎች ያመለክታሉ። ታዲያ ይህንን በንቃት መከታተል እንደሚገባም ብዙዎች ይስማማሉ። የፌደራል ተቋማትና የአዲስ አበባ ከተማ አስተዳደር ከፍተኛ አመራሮች በወቅታዊ አገራዊ ጉዳዮች ላይ ሲያካሂዱ በነበረው የማጠቃለያ መድረክ የተገኙት ጠቅላይ ሚኒስትር አብይ አህመድ በዘመቻ ለህብረ ብሔራዊ አንድነት የመጀመሪያው ምዕራፍ በተገኘው ድል አመራሩ ሳይኩራራ በቀጣይ ሊገጥሙ ለሚችሉ ፈተናዎች እንዲዘጋጅ አሳስበዋል። ለዘመቻው ስኬት ኢትዮጵያውያን ለአበረከቱት አስተዋጽኦ ምስጋናቸውን አቅርበዋል። በተለይ በዘመቻው የታየውን አንድነት በጦርነቱ የተጎዱ አካባቢዎችን መልሶ ለመገንባት መዋል እንዳለበትም ጠቁመዋል። በኢሉ አባቦር ዞን የጤና ኤክስቴንሽን ፕሮግራም ማሻሻያ ፍኖተ ካርታ ይፋ ተደረገ። የዞኑ ጤና ጽሕፈት ቤት ምክትል ኃላፊ ታናስፋው ካሁን በፊት ሲተገበር የነበረው የጤና ኤክስቴንሽን መርሃ ግብር ስኬቶች የተገኙበት እንደነበረ ተናግረዋል። ተገበር የነበረው የጤና ኤክስቴንሽን ፕሮግራሞች በአገራችን ተጨባጭ ለውጦችን በማምጣት የእናቶችንና የህፃናትን ሞት በመቀነስ ታላላፊ በሽታዎችን እንደ ማላሪያ ወይ ደግሞ ወባ በሽታን፣ ቲቢ በሽታን፣ ዳህሪያ ወይ ደግሞ ህፃናትን የሚያጠቁ የተለያዩ በሽታዎችን፣ ኩፍኝ በሽታን በክትባት መከላከል የምንችላቸው ብዙ በሽታዎች አሉ። ሌላው በምግብ እጥረት የሚመጡ በሽታዎችን ደግሞ ስርዓተ ምግብ ላይ ትኩረት መስጠት ባለፉት 15 ዓመታት ብዙ ተግባሮች ሰርቷል። ሪፖርተራችን ሚፍታህ አብዱል ቃድር እንደዘገበው በዞኑ የጤና ኬላዎችን በአዲስ መልክ የማደራጀትና ግብአት የማሟላት ስራ መጀመሩንም የጽህፈት ቤቱ ምክትል ኃላፊ ገልጸዋል። ይሄኛው ሮድ ማፕ ደግሞ ያስፈለገበት ዋና ምክንያት ህዝባችንም የጤና አገልግሎት ፍላጎታቸው እየሰፋ ስለሆነ የጤና ኤክስቴንሽን ፕሮግራም መከላከል ላይ ማተኮሩ ጥሩ ሆኖ ነገር ግን አንዳንድ በሽታዎች ደግሞ ህክምና የሚያስፈልጉ ስላሉ በጤና ኬላ ደረጃ ወይ ደግሞ በሄልዝ ፖስት ደረጃ ህክምና መስጠት አለበት። ይሄንን ስራ ተግባራዊ ለማድረግ እንደ አገር አሁን ያሉት ጤና ኬላዎች ሪፎርም ይደረጋሉ ማለት ነው። በጤና ጣቢያ ውስጥና በጤና ጣቢያ አካባቢ ያሉት ከጤና ጣቢያ ጋር በቅንጅት ስራውን ይሰራሉ። እኛ ኦልሬዲ ጀምረናል ማለት ነው። ለዚህ ነው ጳላይ ጀምረናል። አስፈላጊውን ድጋፍ አስፈላጊውን የህክምና መገልገያ እቃዎች እና ማቴሪያል እየገባ ነው። ይሄን ስራ ግን ስኬታማ ለማድረግ አንድና አንድ ቁርጠኛ አመራርን ይጠይቃል ማለት ነው። የዘንድሮውን የበጋ ወራት የአፈርና ውሃ ጥበቃ ስራ ውጤታማ ለማድረግ የቅድመ ዝግጅት ስራ መጀመራቸውን የአሶሳ ወረዳ አርሶ አደሮች ገለጹ። በወረዳው በተጎዱ ማሳዎች ላይ ከዚህ በፊት የተሰሩ የአፈርና ውሃ ጥበቃ ስራዎች ውጤታማ መሆናቸውም ተገልጸዋል። ጀማል አህመድ
የአሶሳ ወረዳ አርሶ አደሮች በክልሉ በይፋ የሚጀምረውን የበጋ ወራት የአፈርና ውሃ ጥበቃ ስራ ስኬታማ ለማድረግ የቅድመ ዝግጅት ስራ በመስራት ላይ ይገኛሉ። በመገሌ 34 ማዕከል በመሰባሰብ የአፈርና ውሃ ጥበቃ ስራውን በዘመቻ ሲሰሩ ያገኘናቸው እና አርሶ አደር አደም መንሱርና ሀጂ ሐሰን ድሪስ የማሳችንን ለምነት ለመጠበቅና ምርታችንን ለማሳደግ ተግተን እየሰራ ነው ይላሉ። አሁን ለየት ይላል። ያሁኑ ለየት የምልበት ሁሉም ህዝብ ራሱ ተሳትፎ አለው። በቃ ለሞቴ መሬት ምርት እንዲሰጥ አሁን ሁሉም ሰው ተነሳሽነት አለው። የሞተ መሬትን ቦታ በመምረጥና በማየት ህብረተሰቡ ማናቃት ይሰራና ያለን በሆነ ሰዓት ከሸቀለው ጥቅሜ ለማሸቀው ከዚህ በፊት ማሳዎቻችን በጎርፍ የተጎዱ ነበሩ። በአፈርና ውሃ ጥበቃ ስራ የተጎዱ ማሳዎች መልሰው እንዲያገግሙ አድርገናል። ዘንድሮም እንደምታዩን በዘመቻ ላይ እንገኛለን። የተጎዱ ማሳዎችን እንታደጋለን። የአሶሳ ወረዳ ግብርናና ተፈጥሮ ሀብት ጽፈት ቤት ኃላፊ አቶ አታላይ ደረጀ እንደሚሉት በዘንድሮው የበጋ ወራት የአፈርና ውሃ ጥበቃ ስራ በወረዳው ከ4000 ሄክታር በላይ የተጎዱ ማሳዎች በዘመቻ ይሸፈናሉ ብለዋል። በዘንድሮ ዓመት ቀደም ብለን ነው የተፈጥሮ ሀብት የአፈርና ውሃ ጥበቃ የተፋሰስ ስራዎች የጀመርነው። ስለዚህ አሁን ቅድመ ዝግጅት ስራዎቹ እጅግ በጣም ደስ የሚሉ ናቸው። እንደ አሶሳ ወረዳም ወደ 4000 ሄክታር የአፈርና ውሃ ጥበቃ ስራ እንሰራለን ብለን አቅደናል። ስለዚህ ያንን አቺቭ ለማድረግ ወይም ደግሞ ፕላናችን አቺቭ ለማድረግ የቅድመ ዝግጅት ስራዎች እንደምታዩት ነው። አሁን ዛሬ ከ500 ሰው በላይ የተሳተፈበት እዚህ መገሌ 34 ቀበሌ ነው። የወረዳው አርሶ አደሮች ከዚህ በፊት የተሰሩትን የአፈርና ውሃ ጥበቃ ስራዎች ውጤታማነት በማየት ዘንድሮም ስራውን በንቃት እየሰሩ መሆኑን ኃላፊው ገልጸዋል። የአፈርና ውሃ ጥበቃ መስራት የአፈር ለምነትን ይጨምራል፣ ምርትና ምርታማነትን ይጨምራል። ስለዚህ ማህበረሰቡ ከበፊት ከተሰሩ ስራዎች ተሞክሮ በማየት በዘንድሮ ዓመትም እጅግ በጣም እየሰራበት ያለና የግብርና ምርትንም ይጨምራል። ማህበረሰቡን በሚገባ እየተንከባከበ ከመሬት ማግኘት ያለበትን ጥቅም ለማግኘት ሁሉም እየሰራ ያለበት ሁኔታ አለ። እጅግ በጣም ደስ የሚል ነው። በቤንሻንጉል ጉሙዝ ክልል የዘንድሮው የበጋ ወራት የአፈርና ውሃ ጥበቃ ስራ በክልል ደረጃ ከጥር 3 ጀምሮ በይፋ እንደሚጀመር ተገልጿል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። የአየር ሁኔታ ዘገባን ደግሞ ተካተን እንመለስ። ሁሉም በየፊናው ሀገሩ ነች ዋናው፣ ሐኪም በሕክምናው፣ ሾፌር በመኪናው፣ ጀግናው በደንበሩ፣ ሸማኔ በድሩ፣ መምህር በትምህርቱ፣ አናጢ በእንጨቱ፣ ገበሬ ባዝመራው፣ አትሌት በባንዲራው፣ እርሶም ዲያስፖራው ሲወዷት ሀገሮን ባንክ ቤት መንዝረው ይግለጡላት ፍቅሮን። ሀገሮን መውደዶን የውጭ ሀገር ገንዘቦን በባንክ በመላክና በመመንዘር ይግለጡ። እንኳን ደህና መጡ ብርሃን ባንክ። በተጨማሪም እንደሚመነዝሩት የውጭ ሀገር ገንዘብ መጠን ልዩ የስጦታ ፓኬጆችን አዘጋጅተንሎታል። በባህላዊ ሬስቶራንቶች የራት ግብዣ፣ የፓርኮች መግቢያ፣ በተለያዩ ሪዞርቶች ልዩ ፓኬጅ። ወደ ቅርንጫፎቻችን ብቅ ይበሉ። እንደ ስማችን ብርሃን ነው ስራችን። መልካም የገና በዓል።
ሁሉም በየፊናው ሀገሩ ነች ዋናው ሐኪም በሕክምናው ሾፌር በመኪናው ጀግናው በደንበሩ ሸማኔ በድሩ መምህር በትምርቱ አናጢ በእንጨቱ ገበሬ ባዝመራው አትሌት በባንዲራው እርሶም ዲያስፖራው ሲወዷት ሀገሮን ባንክ ቤት መንዝረው ይግለጡላት ፍቅሮን ሀገሮን መውደዶን የውጭ ሀገር ገንዘቦን በባንክ በመላክና በመመንዘር ይግለጡ እንኳን ደህና መጡ ብርሃን ባንክ በተጨማሪም እንደሚመነዝሩት የውጭ ሀገር ገንዘብ መጠን ልዩ የስጦታ ፓኬጆችን አዘጋጅተንሎታል በባህላዊ ሬስቶራንቶች የራት ግብዣ የፓርኮች መግቢያ በተለያዩ ሪዞርቶች ልዩ ፓኬጅ ወደ ቅርንጫፎቻችን ብቅ ይበሉ እንደ ስማችን ብርሃን ነው ስራችን መልካም የገና በዓል ተመልካቾቻችን የአራት ማዕዘን ዜናችን ይቀጥላል 7 ሰዓት ላይ መለሳለሁ መልካም ቆይታ